ቦታ 3000 ብር ማግኘት ይቻላል። ከአንደኛው 1500 ከአንደኛው 1500 በቀን ውስጥ ማለት ነው። በ1 ሚሊዮን ብር አሁን 1 ሚሊዮን ብር ኖሮሽ እነዚህን ቦታ ሱቅ ኖሮሽ ቁርስ የሚዘጋጅበት ሻይ ቡና ያለበት ቡና የምታፈይበት እርጥቡን የምታዘጋጅበት ፉል ቦታ ኖሮሽ ትንሽ ቦታ ተከራይተሽ ሰዎች የሚበዙበት በ60 ብርም ሆኖ እርጥቡን እያዘጋጀሽ እንቁላል ሲፈልጉ እንቁላል፣ ሌሎች ቁርሶች ሲፈልጉ ምሳ ሰዓት ላይ ደግሞ እንጀራ ማክሲመም 20 ሰዎች መጥተው እንኳን ቢበሉልሽ ኢቨን የተቸገሩትን በጣም ዲስካውንት አድርገሽ ቀንሰሽ ማብላት ብትፈልጊ በወረፋ የምትሰሪበት ነገር ይፈጠራል። እነዚህ አይነት ነገሮች ላይ ምንድነው ላወራሽ የምፈልገው እድሜሽን ከሰጠሽ ጊዜሽን ከሰጠሽ ሴትነት ደግሞ በጣም ከባድ ነው። ብዙ እህቶቻችን የሚሸወዱት ምንድነው ዋጋ ከፍለው ይሰሩና ተመሳሳይ ህይወት ውስጥ በ5 ዓመትና በ10 ዓመት ውስጥ አካውንታቸውን ሲያዩ ከ200 ሺህ ብር በላይ አይኖራቸውም። አብዛኞቹ አረብ ሀገር ያሉ እህት ወንድሞቼ ማለት ነው። ስለዚህ ከነዚህ ነገሮች ተስፈንጥሮ ለመውጣት ለምሳሌ ነርስ ነሽ፣ አሁን ኦርደር እየተሰጠሽ ያለው ነገር አለ። የተለያዩ ተቋማቶች አሉ ሴቶችን የሚያበረቱ ብድር የሚሰጡ የሆነ ነገር እንደምትሰሪ አስተማማኝ ደረጃ ላይ ከሆንሽ እነዛን አገልግሎቶች የማግኘት ነገሮች ላይ አተኩረሽ እስከ 700 ሺህ ብር የሚሰጡ እስከ 500 ሺህ ብር የሚሰጡ ካሉ ትንሽ ፍሬም ማስያዝ የሚኖርብሽን ነገሮች እኛም ደግሞ እዚህ ኦርደር የሚያዙ ሰዎች ወደ አንድ አድርገው እኔ ዳቦውን ከምትሰጪ ከስብ በ60 ብር እውነት ንገሪኝ ካልሽ ለ30 ሰው እንጀራ አብሊልኝ ወጥ ሰርተሽ አብሊልኝ ተብሎ አትሊስት ከ30 ኦርደር ስለሆነ አሁን አትጣላም ከሰዎች ጋር የምታየው ምንድነው በ27 ምናምን ይኸው እንዳጋጣሚ ይኸውላችሁ እንዳጋጣሚ ይሄ ነው ኦርደሮቹ በቃ በ10 ሺህ ብር ኦርደር ያደረጓት ሰዎች አሁን ለጎዳና ተዳዳሪ አብሪልን ጥቅምት 14 ዳር 16 ታህሳስ 24 መስከረም 23 በ27 በመድኃኒዓለም ህዳር 5 ሳይሆን አጠገባቸው ሆና ሰው ቀጥራ አይደለም። አሁን ከነሱ ጋር እየተጫወተች እየተላፋች የእናትነትን ፍቅር እያሳየቻቸው ነው የምትገኘው። ተግባባን? የእናትነት ፍቅርን እያሳየቻቸው ነው የምትገኘው። ሁለተኛ ነገር ነፃ ነች። በቃ በሰዓቱ ለመድረስ የምትጣደፍበት ነገር አይኖርም። ያ ግን ደረጃውን ተከትላ ስትወጣ ነው እንጂ በሊፍት በአጋጣሚ ሄዶ ይለው ስብከት ውስጥ አይደለም። ያ ብዙ 1400 አድርገውላታል። እንኳን በሰላም መጣሽ እህታችን፣ ጀግናዋ እህታችን። ኦርደር የሚያደርጉበትን ግሩፕም ጭምር አለ፣ ቴሌግራም ግሩፕ ማለት ነው። በቃ ኦርደር ማድረግ የሚፈልግ እዛ ቴሌግራም ላይ ግሩፕ ላይ እኔ ቢዝነሳችሁን አስተዋውቅላችኋለሁ። ሮብ ልምዳችሁን ታካፍሉናላችሁ። ከየት ተነስታችሁ እዚህ እንደደረሳችሁ ትነግሩናላችሁ። ሌላው ከስር ይማራል። በትንሽ ብር የሚሰራ ቢዝነስን ያውቃሉ። እህት ወንድሞቻችን ከስደት ሲመጡ ኢትዮጵያ ውስጥ ምን ቢሰሩ ውጤታማ እንደሚሆኑ እውቀት ያገኛሉ። ስለዚህ ያንን እያደረግን እንቀጥላለን። ዮርዲ እህታችን እንግዲህ በርቺ፣ ፎሎ አድርጓት፣ ዮርዲን ፎሎ አድርጓት። 127 አንድ ነገር ቢቴ ሎረድ በጣም ተባረክ። በእውነት በእንደዚህ ደረጃ ቤትህን ከፍተህ ለብዙ ሴቶች ለብዙ ማለት ሰዎች የቢዝነስ አይዲያችሁን አምጥታችሁ እዚህ ሌላ አስተዋውቃላችሁ። በርቱ፣ ጀግና። ስፔሻሊ ከቲጂ ጎን ሆነህ ደግሞ እንደዚህ ስላደረስካት ተባረክ። እድሜ ዘመንክ ይባረክ። አሁንም ቀሪ ዘመንክ ይባረክ እና በመሀል እንደዚህ ሙልሻም በደብ ሰው እንዲያውቃት ግጥማ ብዙ የተለያየ ስላላት በመሀል ግጥምሽን አቅርቢ እያልካት ያው ሰው በመሀል ደግሞ እንትን ብቻ እንዳይሆን በደንብ ዘና ብሎ እንዲያዳምጥህ እድሉ ስጣት። ሙልሻዬ በውስጥ አናግርሻለሁ፣ ሰሚራዬ በውስጥ ጽፍልሻለሁ። በቃ መልካም ቀን።
አቅሜን አግዛለሁ። መልካም ቀን። በመሀል ግን ሙሉሻ ግጥም አቅርቢ። የሰሙን ግጥም ላንብብና ትሄጃለሽ። ቆይ የሰሙን ግጥም ላንብብ። አንድ ግጥም አቅርቢልን። 11% ነው ቻርጅ ያለው። መብራት ጠፍቷል። እዚህ ስልኬ እንዳይዘጋባችሁ ማረፍ አለብኝ። ከ9 ሰዓት ስለሚገባ ሙሉሻ ቀጥይ። መልካም። ይህ ግጥም ለሰሚራ ነው የጻፍኩትኝ። የሰሚራ ጻፍኩበት። ሰሚራን ብዙዎቻችሁ የምታውቋት ይመስለኛል እዚህ ቲክታክ ሰፈር ላይ በጣም ጎበዝ፣ ጠንካራ፣ በተለይ ለፍቅር የከፈለችው ለትዳሯ የከፈለችው ዋጋ ማለት ብዙን ሰው ያስተምራል፣ የህይወት ታሪኳ ማለት ነው። ከዛም መሀል የተሰማኝን የጻፍኩት ነው። አርማነሽ ይላል ሰሙህቴ የጥንካሬሽ ምንጭ ምን ይሆን እልና ለራሴ ደጋግሜ እጠይቃለሁ። የመልካምነትሽ ምንጭ ምን ይሆን እያልኩ አስባለሁ። መልሱ ሰው መሆኑን እረዳለሁ። አዎ ሰው መሆን። በደጉ ልብሽ እቀናለሁ፣ በውስጥሽ ጥንካሬ እኮራለሁ፣ በህይወት ጉዞሽ እገረማለሁ፣ በመኖር ደሴትሽ ሰው መሆኑን እገዛለሁ፣ በቃል ኪዳን ልብሽ እማረካለሁ። የሰው መሆን ምንጭ ካንቺ ጓዳ ሲቀዳ ሲፈሳ ይዋለሁ። የህሊና ሚዛን ሳይጓደል ልክ እኔ መልካም እህቲቱ ይላል። ለሰሚራ የተጻፈ ነው። በዛን ሰዓት ባሏ ሆስፒታል ነበርና የምታደርገው እንክብካቤ ሁሉ ብዙ ሰው ምን ያህል ነገር ማለት አንዳንዴ አለን እዚህ ዘመን እንደሚባል ታሪክ ነው ያሳለፈችው። ነፍሱን በአጸደ ገነት እንዲያኖረው ምኞቴ ነው። ሰሙዬ በዚህ አጋጣሚ እንግዲህ እግዚአብሔር ያበርታሽ። አመሰግናለሁ ሙሉሻ። እና ዛሬ ግጥምሽን ጻፊና አሳትሚ ሲል ይሄ ግጥም አንዱ በመሆኑ በጣም ኮራለሁ። ለምን ይሄንን ማንበብ ደግሜ ማንበብ እፈልጋለሁ እና እግዚአብሔር ደግሞ እውቀቱን ጨምሮ ይስጥሽ። እንደ ቃል ገብተሽልኛል። የኔን ታሪክ አንቺ ነሽ ምጽፊው ብዬሻለሁ። ያንቺን ጨርሺና የኔን ታሪክ አንቺ ነሽ ምጽፊው። እኔ መጻፍ አልችልም ብዬሻለሁ። ሪኮርድ አድርጌ እሰጥሻለሁ ኢንሻአላህ። የዛሬ ዓመትም የዛሬ 2 ዓመትም የኔን ታሪክ መጻፍ አድርገሽ እንደምታወጪው ተማመንብሻለሁ። አንቺ ነሽ የኔን ታሪክ ምጽፊው። ለምን? ስለምተማመንብሽ። አንቺ በጣም ጀግና፣ ጠንካራ ተምሳሌት የሆንሽ ወጣት ሴት ነሽ ሙሉሻዬ። እንደ ታናሽ እህቴ ነው የማይሽ። በጣም ላንቺ ትልቅ ቦታ ነው ያለኝ እና አመሰግናለሁ። ይሄ ግጥም በእውነት ደግሜ ነው የምሰማው። ልከሽልኛል፣ ካነበብሽልኝ በኋላ ውስጥ ልከሽልኛል። ኤቭሪዴይ ባነበው ማልሰለቸውን። አሁን ደግሞ ተጽፎ ታትሞ ሳየው በጣም ነው ደስታ የሚሰማኝ እና አመሰግናለሁ። እሺ ሙሉሻዬ በርቺልኝ። እሺ አመሰግናለሁ። ተባረኪ ሙሉሻዬ። በውስጥ እናወራለን። ሰሚራዬም ተስፍሽ እድሉን ስለሰጠህን በጣም እናመሰግናለን። በቃ እኔም ልወጣ ነው። መልካም ቀን። ነገ ማሚ ቤት እንገናኝ። ተስፍሽ አዎ ቆንጂትዬ፣ ነገ ማሚ ቤት እንገናኛለን። አሁን እኔ እና አንቺ በውስጥ እናወራለን። እሺ እሺ በቃ ኦኬ። መልካም ቀን። ሁላችሁንም ወዳችኋለሁ። ቆይ ይመለስና አመስግነነው እንውጣ አይሻልም? ስልክ ገብቶበት ነው። ይመለስና አመስግነነው እንውጣ። ስልክ ገብቶበት ነው መሰለኝ። ሀፒ እየሰማሽ ከሆነ የጻፍሽ ነው። በጣም ፈልጌ ይሻላል። በውስጥ ኢሞዬ ስላለሽ ደውዪልኝ ፕሊስ። ተስፍሽ እናመሰግናለን። በእውነት ሙሉሻ አንተ ቤት ስለመጣች በጣም ነው ደስ ያለኝ። እኔ መጀመሪያ ጊዜ ነው አንተ ቤት ጋር ኦፍኮርስ አይካለው፣ እከተልካለሁ፣ እሰማሃለሁ። ጥሩ ነገር ነው የምትሰራው። ይህንንም ሳላመሰግን ማለፍ አልፈልግም። ለእህቶቻችን፣ ለወንድሞቻችን፣ ለተቸገሩ ሁሉ ኢትዮጵያኖች፣ ኢትዮጵያዊ ሰው መሆን ሰውን ለመርዳት ሰው መሆን ብቻ ነው የሚገባው ከሚሉት አንዷ ነኝ። ሶሪ እና እውነት ሙሉሻን እዚህ ቤት ሳያት ሩጬ ነው የገባሁት እና አምሶ ሀፒ እና እናመሰግንሃለን። ነገ በቃ ማሚ ቤት እንገናኛለን። በጣም ስለሰጠህን ይህንን ታይም ስለሰጠህን እናመሰግንሃለን። ኦኬ እንትን በሉ በርቱ። ታንኪዩ ሰሚራ። ሁላችሁም ቆንጅትም እናመሰግናለን።
ሮብ ሮብ ከዚህ በኋላ ቤተሰቦች እነዚህን የማበረታት ስራ ነው የምንሰራው። ቢዝነሶቻችሁን እርስ በርስ የምትደጋገፉበትን ነገር እንፈጥራለን። ራሄል ቢዩቲሽን አንሺ እስኪ እንዴት ነሽ? እሺ መልካም ቀን ተስፍሽ፣ አመሰግናለሁ። በቃ እንገናኛለን በኋላ። እሺ ቆንጆ። እሺ ሃፒ ፍቅር ደውይልኝ። ቻው። አመሰግናለሁ። ፈጣሪ ያክብርልኝ። እሺ ወዲ። እሺ እሺ ቻው። እሺ ራሄል ወዬ እንዴት ነሽ? ሰላም ነው? ደህና ደህና ተስፍሽ፣ ደህና ነኝ እግዚአብሔር ይመስገን። ሁሉ አማን? ክብሩ ይስፋ ለመድኃኒዓለም። ደህና ነኝ ተስፍሽ። እንቅስቃሴ እንዴት ነው? መቀሌ ፊት ነው? እግዚአብሔር ይመስገን ደህና ነን። ምንም